ተናዳ ነበረ። ለምን እንደተናደደች አልገባኝም። ለኔ ናቲ ምርር ብሎኛል። ወላሂ ምሪ ምን ይመሩኛል። በቃ አሁን ሄዳለሁ፣ ትገላገላላችሁ። በጣም እየፈራሁ ነው ለህይወቴ ራሱ። ማን ነው አንተ ያመጣው ሰው? አንዴ ምን ማለት ነው ያመጣው ሰው? እኔ እኮ ቤት አንቺንና ቤቱን ልጠብቅ ነው የመጣው። ልክፈተው? እስቲ ክፈተው። እንዴ አቤት ምን ነገር ማይኖር ሲቆይ ምን ታሪክ ገብቼ ማይሆን እሺ እሷን በሆነ ነገር ልፈትንልህ። ምን አገባ አንተ? የማን ፈታኝ ነው? ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው። እንግዲህ ዛሬ ሳሚ ገኒን ጸበል ይዟት ሄዷልና ያው ጸበል ጀምራለች ማለት ነው። በግልጽ ገኒ እንግዲህ እየተመላለሰች ነው እና ቤተሰቦች ያው ሰላም ፕራንክ ነው ካልኳት በኋላ የሆነ አበባውን ስጥለው ምናምን ነበረና ማለት ተናዳ ነበረ። ለምን እንደተናደደች አልገባኝም። ብቻ ዛሬ ስለ እሱ ላወራ ሳይሆን የመጣሁት ሳሚ ያው ሰሞኑን አይታችኋል እንግዲህ ማለት ሌላም ነገር መጥቷል። ማለት ግራ እየተጋባን ነው እኛ አሁን። አንደኛ የገኒ ነገር አለ፣ ሲቀጥል ደግሞ የሰላም ጉዳይ አለ። ሰላም ያው የኢክራም ነው ስሟ እንግዲህ በግድም ቢሆን እየለመድን ነው። የኢክራም ጉዳይ አለ ማለት ነው። ምንድነው እሱ? የገኒ ጉዳይ ባለፈው እኔ የሆነ ሚስጥር ሰምቼ ያው እንግዲህ እየከፈልኩ ያለው መስዋዕትነት ታያላችሁ አይደለ ቤተሰብ። እኔ ለጆሲ ጋር ልኬበት በቃ ማለት ሪስክ ወስጄ ነው ያንን ነገር ሰምቼ የጆሲን ሚስጥር ያወጣሁት ማለት ነው። ምንድነው እሱ? አንገቷ ላይ የታሰረው ነገር ማለት ነው። አንገቷ ላይ የታሰረው ነገር አለ አይደለ? እሱን ሰው ሳይኖር ይፈታልና ስትፈታው ፀጉሯ ሲመለስ ነበር ያየነው። ካሜራውን ደብቀን ምናምን ነገር እንትን ስንላት ፀጉሯ ነበረ ማለት ነው። እና ቤተሰቦች መጀመሪያ አላመኑኝም ነበር። ሳሚ ራሱ አላመነኝም ነበር ማለት ነው መጀመሪያ። ምክንያቱም እኔ ያው ብዙ ጊዜ እንደዚህ አይነት ነገሮችን ለሰው ስነግራቸው እኔ እርግጠኛ ሳልሆን ማለት ነው ቤተሰቦች፣ እኔ እርግጠኛ ያልሆንኩበትን ነገር እንደማላወራ ታውቃላችሁ። እና እናንተም ባለፈውም እንደዚህ እኔ ደግሞ በቃ ካልሆነ ብዬ እንትን አልልም፣ ብቻ እንሞክረው አልኳቸውና ስንሞክረው እንደዚህ ተደብቀን ስናያት ምናምን ነገር ፀጉሯ አለ። ከዛ በኋላ እኛ ስንገባ ደግሞ ተሸፋፍና ቁጭ ብላለች። በሩ ስንገባ በቃ ማለት እኛ የሆነ ተአምር፣ እኔ ምን አይነት የመንፈስ አሰራር እንደሆነ ግራ ነው የገባኝና ያው ጆሲም እንግዲህ ሰሞኑን አድራሻውን አጥፍቷል ማለት ያው ከባድ ነው። እና በዛ ላይ ደግሞ ይሄ ባሏም አዲስ ባሏም መጥቶ ደግሞ ጭራሽ ኒካ ነው የሚባለው በሙስሊም ሃይማኖት ተከታዮች ማለት ነው። ኒካ ነው የሚባለው፣ በእኛ ቀለበት የሚባለው ማለት ነው። አንድ ሴት ከሁለት ወንድ ጋር ቀለበት አስራ ማለት ነው። እና በጣም ነው የሚያሳዝነው ቤተሰቦች። በጣም ግራ የመጋባት ነገር ውስጥ ነው ያለ ነው። እና እኛ እንግዲህ ገብተንበታል፣ ከኛ ራስ ሊወርድ አልቻለም ይሄ ነገር። እና ይሄ ነገርም አለ። እኛ ምን እንደምናደርግ ግራ ገብቶናል በእርግጥ። እና በአጭሩ ምን ልላችሁ ነው፣ ዛሬ እንግዲህ አደጋ ላይ ስለሆንን አደጋ ላይ ነው ያለ ነው ቤተሰቦች። ምክንያቱም በዚህ በኩል የድሮ ባሏ ነኝ ብሎ መጥቶ ጥላኝ ወንድ ጋር ሄዳለች ምናምን ብሎ እያስፈራራት ነው። እኔንም በስልክ በእርግጥ ደውሎልኝ ነበር እና የሆነ ሊያስረዳኝ ምናምን ሞክሯል። ከዛ በቃ ልረዳው ስላልቻልኩ ምናምን ትንሽ እንደማስፈራራትም ሞክሮ ነበረ። ግን እሱም እንዳለ ሆኖ አሁን ሰላምም ስጋት ላይ ነች። ስለዚህ እኔና ሳሚ ደግሞ ያው አብረን መቆም አለብን በዚህ ሰዓት ማለት ነው። እና ምንድነው ገኒን ይዟት ጸበል በሚሄድ ሰዓት ይቺ ልጅ አደጋ እንዳይደርስባት ማለት ነው፣ ሰላም አደጋ እንዳይደርስባት ቤት መጥቻለሁ ማለት ነው። እነ ሳሚ ጋር ነኝ። ስለዚህ ሰላምን ለመጠበቅ ነው የመጣሁት። ያው
እና ቤተሰቦች እስኪ እንግባና ያለውን ነገር ያለችበትን ሁኔታና ማረጋገጥ አለብኝ። አንዳንድ ነገሮችን ልጠይቃት ነው ማለት ነው ቤተሰቦች እና ለንኳኳና ልክፈት። ዝግ ነው እንዴ? ኦኬ በሩን ቆልፋ ነው ማለት ነው ተቀመጠችው። እና እስኪ ቤተሰቦች እኛ ምን እንደምናደርግ አናውቅም። ያው እንግዲህ ያው ገኒም የግድ ጸበል መግባት ስለነበረባት ነው። ሰላም እንዴት ነሽ? ደህና ነሽ? ብቻሽን ነሽ ብዬ ተስፋ አደርጋለሁ። በጠዋት ነው የወጡት እነ ሳሚ? እንግዲህ እኔ ብቻሽን አለ አይደለ ሰሞኑን እየተፈጠሩ ያሉ ነገሮች በጣም አሳሳቢ ላይ ናቸው ያሉት። ይኸውልሽ በአንቺ ምክንያት አሁን ብዙ አደጋ ውስጥ እየገባን ያለ ነው። ምክንያቱም እየዋሸሽን ነው ያለሽው አሁን አንቺ። ይኸውልሽ ሰላም እና ይኸውልሽ አሁን በስተመጨረሻ ስጋት ላይ ወደቅን፣ አንቺም አደጋ ላይ ወደቅሽ። እኛም በቃ ምልሽ ማስፈራሪያም እየደረሰን ነው። አንዳንድ ማስፈራሪያ በስልክም ምናምን ነገር ማለት ነው። ለኔ ናቲ ምድር ብሎኛል፣ ወላሂ ምሪ ምን ይመሮኛል። በቃ እኮ ታዲያ እሺ አሁን ማለት አንቺ እኮ ነሽ አሁን ችግር ያለብሽ። ይኸውልሽ መጀመሪያ አስረድተሽም ቢሆን እና በጊዜው ቶሎ ወይ ሌላ መፍትሄ ፈልገሽ ቢሆን አሪፍ ነበር። ገባሽ እንዴ? ምንድነው መፍትሄ የምፈልገው? እኔ መች እንደዚህ ይፈጠራል ብዬ አሰብኩ እንዴ? አይደለም አንቺ ኒካ የሚባል ነገር ቀለበትን የሚያክል ነገር ከአንድ ወንድ ጋር እያለሽ ማለት ነው። ይኸውልሽ እሱ አሁን ተፋተናል። አልተፋታችሁም እኮ አሁን ሲጀመር 2 ወር ብቻ ነው የቀረኝ ለመሄድም። ለዛ ብዬ ነው ታገሱኝ ያልኳችሁም። ከዛ ትገላገሉኛላችሁ ሁላችሁ እኮ። እስከዛ ግን እየተፈጠሩ ያሉ ነገሮች ልክ አይደሉም። ይኸውልሽ እኔ አስቤያቸው ነው እንዴ ናቲ? አሁን አንቺ ቀለበትን በቀለበት ላይ ቀለበት አስረሽ ማለት ነው ከዛ ሰውዬ ጋር ከሌላ ወንድ ጋር ደግሞ አሁን ከኔ ዘመድ ጋር ደግሞ እንትን ጀመርሽ አይደለ እኮ። ችግር ውስጥ ሆኜ ነው እሱን መቼስ ለአንተ ማስረዳት የለብኝም እኮ። እሺ ለእነሱ ደግሞ ታውቀዋለህ። እሺ አሁን እንደማያውቃቱን ናቲ ምንድን ነው እንዴ? እንዴት እንደማያውቃቱን ማለት እናንተ ካልተረዳችሁ ማን ሊረዳኝ ነው? እኛማ ተረድተንሽ እኮ ይኸውልሽ ለመረዳት እየሞከርን ነው፣ በቻልነው አቅም ማለት ነው ለመረዳት እየሞከርን ነው አይደለ? የቻልነውን እኮ እያደረግን ነው። ግን ደግሞ እዚህ ጋር እኛም አደጋ ውስጥ ነው ያለን። ገባሽ? እሺ አሁን የሆነ ነገር ቢያደርጉሽስ መተውሽ ሳሚ አሁን እናቱን ማዳን አለበት የግድ። እሱማ እውነትህን ነው። በእርግጥ እኔ አሁን እሱም የከፈለው መስዋዕትነት ምናምን በቃ እኔ በቃ ልክ ነው አንዳንዴ ሳስበው። ግን ደግሞ በተቃራኒ አሁን እነዚህን ነገሮች ገደል የሚከቱ ነገሮች መጥተዋል። በጣም ትልቅ ስህተት ምንድን ነው? በትዳር ላይ ትዳርን መደረብ አይቻልም። እንግዲህ እሺ አሁን እነዚህ ሰዎች ተገናኝተው እሺ ቢገዳደሉ እሺ አሁን አንቺ ማን ናቸው የሚገዳደሉት? እኔ ስለ ራሴ ነው ማሰብ ያለብኝ። በቃ አሁን ከዚህ በኋላ ስለ ሰው ተጨንቄያለሁ። በቃ አሁን እሄዳለሁ፣ ትገላገላላችሁ ብያለሁ። ትንሽ ጊዜ ስጠኝ። እዚህም ብቻዬን አልሆንም ወይ ደግሞ ብቻዬን ነው የምኖረው ብለኸኛ እንዴ? ወላሂ አዎ እኔማ ብቻዬን ነው የምኖረው እኮ። እና ታዲያ በቃ እንዴት እና ታዲያ በቃ አሁን ያውቁታል ሁለቱም አሁን ይሄንን ቤት እኮ። ስለዚህ ምን እያልሽ ነው ታዲያ ያለሽ? ምንም አላልኩም፣ ግን ሁለቱም ያውቁታል አሁን የዚህ ቤት ኢዘዲንም ቢሆን ያም ጆሲም ቢሆን ቤቱን ያውቀዋል ናቲ። አዎ ያውቁታል። ይኸውልሽ በማንኛውም ሰዓት ይኸውልሽ አሁን እኮ አንቺ ላይ ብቻ ሳይሆን እኛም ላይ አሁን እኔ ላይ ራሱ እንዳልኩሽ ነው በቃ እየተዛተብን ነው። አሁን እሺ አንተ ምንድን ነው የምትለኝ? እኔማ ምን እልሻለሁ በቃ አጥፍተሻል ነው እያልኩሻለሁ። እንደዚህ በማድረግሽ አሁን ጥፋቴንም እኮ እያስረዳው ነው። በቃ ወደ ኋላ አትጎትቱ፣ ጥፋቴን እያስታወሳችሁ። እሺ ታዲያ አሁን ምንድን ነው የምናደርገው? በቃ 2 ወር ነው የቀረኝ፣ እሄዳለሁ። በቃ ነገሮች እየተደራረቡብኝ ነው። እስከዛ ስምን በቃ ወይ እዚህ አልቆይም፣ አንተ ጋር እንሄዳለን። እኔ ጋርማ ባለፈው እኮ ልውሰድሽ እኔ ጋር ተቀመጪ ያልኩሽ እኮ ነገሮች እስኪፈቱ ነበር። አሁን ደግሞ ችግር ውስጥ ነው ያለ ነው እኮ ገባሽ? አሁን ያኛው ባልሽ ደግሞ አለ እየመጡ
አሁን እኔ እዚህ ጋር የሆነ ነገር ከምሆን አንተ ጋር ብንሄድ አይሻልም? ያንን ማንም አያውቀውም። ያን ቤት እርግጠኛ ነኝ አንተ ቤት እና ቆይ ሰላም አሁን እያልሽኝ ያለሽው አንተ ቤት እንሂድ ነው? ዛሬ ሀሳብሽን ቀየረሽ? ባለፈው እንደዛ እንትን ብለሽ ወይኔ ናቲ በጣም ነው የመረረኝ። በቃ በጣም ነው የመረረኝ። ማን ነው የሚያንኳኳው? በቃ የቀጠርሽው ሰው አለ? በጣም እየፈራሁ ነው ለህይወቴ ራሱ። ማን ነው? አንተ ያመጣው ሰው አለ እንዴ? ምን ማለት ነው ያመጣው ሰው? እኔ እኮ ቤት አንቺንና ቤቱን ልጠብቅ ነው የመጣው። ውይ እኔ መሮኛል። ማን ነው? ልክፈተው እስቲ ክፈተው። እንዴ አቤት። ሳሚ አለ? የለም ሳሚን ፈልገህ ነው የመጣው? ሳሚ ፈልገህ ነው የመጣው? አይ ሳሚ የለም። አይ ይመጣል ነው? እኔ ለፈልገህ ነው ሳሚ ፈልገህ ነው የመጣው? እንዴት ሳሚን ፈልገህ ማለት? የምነግረው ነገር ስላለ እዚያ ነው አራ ሙጭ ነው የምናወራው። ስልክ ሰላም 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 ነው። ሳሚ ጋር እኮ እናወራለን በስልክ በደንብ እናወራው። የለም ናቁጭ በእናትህ በስልክ እናወራለን እኮ። በደንብ ካወራችሁ እንዴት አለመኖሩን አላወቅም ታዲያ? ስልክ አላነሳልኝ ብሎ ነው ደውለህ ስልክ አላነሳልኝ። ለዛ ነው እዚህ ድረስ የመጣሁት። አሁን ስልክ ተቀጣጥረን ነበር ነው የሆነ ማወራው የምነግርህ ነገር አለ። የለም ሳሚ አይ ቆይ እዚህ ጋር ሾው ምናምን እንዳትሰሩ፣ ድራማ ምናምናችሁን አቁሙና እኔ እንደመረረኝ እየነገርኩ እኔ የምነግረው ነገር አለ። እሱ ነው የደወለልኝ። ስሚ እሱ ነው ደውሎ የምነግርህ ነገር አለ ላንተ የለም እሺ አሁን ሞታ ያልከኝ ነገር በሙሉ እውነትህን ነው ምናምን ብሏል። አሁን ነገሩን አልነገርም። አንቺ በሽታ ላይ ስለሆንሽ አሁን ያለሽው እንዴ ስለምን በሽታ ነው የምታወራው? ከበሽታው አትዳለሽቱ እየመጣህ ዝም ብለህ እንትን አትበላ። በሽተኛ ነኝ አንቺ ጠርተሽው እንዴ ሳሚ የሌለበት ቤት ጠርተሽው እሱን ታወራለሽ። ማንን? ስለኔ የምታውቀው ነገር አለ? ሳትጠራ መቼም ዝም ብለህ አትመጣም። መቼም እርግጠኛ ነኝ አትደፍርም ቤቱ። እኔ የመጣሁትም ከበር ለመመለስ አንተ ስላለህ እንጂ እሷ ብትሆን ኑሮ አሁን የከፈተችው አልገባም። እሷ ብቻዋን ያለችው የለም አሁን ብቻዬን ነኝ። ለምን አትወጣም? አልገባም ነበር። አንተ ስላየው ነው የገባሁት። ናቲ ያስወጣልኝ እያየሁ ለምን እስካሁን የተፈጠረውን ነገር ፈጣሪ ያውቃል። አናውቅም። ቆይ አይደለም ስማኝ፣ ባለፈው እኮ መተህ ስማኝ። አንቺ ሙስሊም ነኝ አላልሽም? እሺ ሙስሊም ከሆንሽ እንዴት እንደዚህ አይነት ነገር ውስጥ አያገባህም? በቃ አሁን እንዴ ሙስሊም ከሙስሊም የማይጠበቅ ነገር እኮ ነው ያልኩሽ። ስለምንድን ነው የምታወራው? የኔ ወንድም ምንድን ነው እያወራህ? በእስልምና በክርስትና የማይፈቅድ እምነት ድርጊት የምታደርጊው ነገር በሙሉ በቃ የማይሆን ነገር ነው። ምን አደረኩ? እሺ ማውራት በፈቅድ ጋር አትነካኪ። ነካኝ። አብራችሁ ተቀምጣችሁ ነበር። ይፈላ በእግዚአብሔር ሰውዬ ያማል እንዴ? ቆይ ምን እያልክ ነው ያለው? ስለምንድን ነው የምታወራው? እስካሁን የሚያደርጋችሁትን አናውቅም። ፈጣሪ ነው የሚያውቀው። ችግር የለም እሱ አሁን ለምን አትወጣለህ? ጠርተሽው አይደለም አይመጣሽው? ወላሂ ነው ያጠራሁት። ይኸውልሽ እኔ ቆይ እሱ ፊት ማስረዳትም አይጠበቀብኝም። ስማ እዚህ ቤት የምትመጣበት እኮ የመጣው ለምንድን ነው? እንዴ ምን አገባ ስለኔ? እንደምትወዳት ልነግራት ነው የመጣው። አረ ጉዴ! ካልሆነማ እኔ ጋር ተደዋውለን ቢሆን ልጅቱን ወደ ቤተሰቦቿ መመለስ ነው ያለብን። እንደዛ አይነት ነገሮችን ታረግ ነበር። ለምንድን ነው የምመልሳት? እዚህ መተህ መችለት ነው መተህ ወረቀትህን ቀዳደህ ምናምን አልፈልጋትም የራስሽ ጉዳይ ምናምን ብለህ አንድ ሄድከው። ይሄ ሌላ ታሪክ ነው። አሁን እያወራን ያለ ነው ሌላ ነው። እንዲህ ምንድን ነው ሌላ? በቃ መተህ የድሮ ሚስቴ ነች ምናምን ብለህ እንደማትፈልጋት ደግሞ ቀደህ ወረቀትህን እንትንን ሄድክ አይደለ? ታማሚ ነሽ። ራስሽን ልከኝ ቁጭ በይ ነው። ስለምን ታማሚ ነው? እኔ እንዲህ ታማሚ ነኝ እንዴ? አንተ ናቲ እስቲ ንገረው። አንተ አይገባህም። አልነግርህም። ችግር የለም። ሳሚ ጋር የምናወራው ነገር አለ። ሳሚ የለም። እሺ የምነግርህ ነገር አለ ብሎኛል። ሳሚ የለም። ችግር የለም። ሳሚ የለም። ኦኬ ሳሚና ብሎ ነው የመጣው አይደለ? ደውሎልሃል? እና በስልክ ታወራላችሁ? እናወራለን በስልክ እፈልጋለሁ። ቀላል እኮ ነው። እንደውልለታለን። ለሳሚ የምታወሩ ከሆነ ታወራላችሁ። ልደውልለት። አንተ የሚያገባ ጉዳይ የለም እዚህ ነገር ላይ።
የመጣሁትም ቤት አለም የተቀጣጠረ ነው። ውጭ ነው የምነግርህ ነገር አለ ማወራ ነገር አለ ብለናል። እሱ ከዛ መጣ አንተ እኮ ልደውልለትና ልጠይቀው ወይ ነው። ለምን ትደውልለታለህ? እኔ እንደነገርኩህ እሱ አውቄ ነበር። ስለዚህ አንተ የመጣኸው ለሌላ ጉዳይ ነው። ደውልለት እንዳትደውልናት። አይ ተይው ገባኝ እኮ በቃ። አይ እሱ የመደወል ያለ መደወል ነገር ማንም የሚያገባው ነገር አይደለም። እዚህ ነገር ላይ ገባችኋል? ሳሚ ተረዳኝ። ያወራሁት ነገር አለ በስልክ። ሳሚ መቼም አይረዳ። ችግር የለም እናወራና እንፍታ ይሄን ነገር። ሳሚ ጋር ችግር የለም እናወራለን ተባብለናል። እሱ ማውራት ፈልጓል እኔ ጋር። እስኪ የሚነግረኝ ነገር አለ። አሁን ለምን መጣ ሳሚ? ለዛ ነው የመጣሁት። ወጣ ሳሚ የለም። አንቺ ግን ከቤተሰቦች ጋር ተመለሽ እንዳልልሽ ያው ያለሽበት ኬዝ ችግር በሽታ ላይ ስለሆነሽ አሁን ይኸውልሽ ሰላም እኔ አሁን ናቲ እንዳጨቀጨቀኝ ያለው ነገር አለ። በቃ ለራሴ እኔ ብዙ ችግር ያለብኝ ሰው ነኝ። ይሄንን አስወጣልኝ። እናንተ የምናወራ ከሆነ እናወራ በሰላም። አይ ሳሚ ራሱ እኮ ለሱ ራሱ ነገር ያው አይምሮ ራሱ ልክ አይደለም ሳሚ ይኸውልሽ ሌላ ደግሞ ተጨማሪ የሷ ትስቃለህ። ሳሚ ያስቅ ነገር አለ። ይሄው ሲም አንቺ ማለት ይሄን ፕላስተር ታያለሽ። ይሄ ፕላስተር መሀል ላይ ክፍት ነው። ሰይጣን እንደዚህ ፕላስተር መሀል ላይ ክፍት እንደዚህ ለምንድን ነው ከምሬ በጣም ሰይጣን አለ። በእናትህ ይሄን ልጅ አስወጣልኝ። ቆይ ይኸውልህ በመጀመሪያ አትሳደብ። ለቀቀኝ በእናትህ። ምንድን ነው የምረጋጋው? አትሳደብ። እሺ ሰው የመሳደብ መብት የለም። ተሳድቤ አይደለም እንደዚህ ፕላስተር ምናምን ያልኩት ንፋስ በቃ እሷ ሰይጣን ገብቶባታል ውስጧ ላይ ብዙ ሰይጣን። አሁን አናወራ። አንተ ልንገርህ ይህንን ነገር ወደፊት ታያለህ ናቲ። እሷ ሲሻላት ማንንም ወንድ አትፈልግም። እሷ ስድን ካለችበት ችግር ስትወጣ ማንንም ወንድ አትፈልግም። የምነግርህ ነገር ተነስና ውጣልኝ። ሰውዬ የመጣህበት ጉዳይ ገብቶናል። ለሳሚ ደውልለት። አትደውልለት። ውጣ። ምን ልታረጉ ነው? ወጥቼ ምንም የፈለግነው ይኸውልህ ስማኝ። አሁን አንተ የመጣኸው ብቻዋን ነች ብለህ ነው። የሆነ እየተከታተልክ ከሆነ ይቅርብህ። እዚሁ ጋር ነው የምነግርህ። በቃ እሷ ብቻዋን ልትሆን አትችልም። በቃ ብቻዬን አይደለም፣ ሰው ካጠገቧ አለ። አንተ ካጠገቧ ነህ። ያዝናና እያቀፍክ ይሳምክ። እኔ እሷ የዘመዴ ሚስት ነች፣ የአጎቴ ሚስት ነች። ስማዩልክ ምንም ያስቅ ነገር የለም። ገባ? አንተ በእናትህ ቤተሰቦች አትበለኝ። ስለኔ ቤተሰቦች አያገባም። አየዋ ንቀቱ። ቆይ ምን አይነት ንቀት ነው? ቤተሰቦችሽ አያሳዝኑሽም? ይኸውልህ አሁን እኛ ለአንቺ ብሎ የሚገቡበት መስዋዕት አያገባም። ውጣ፣ አሁን በቃ ውጣ። ሳሚ እናቱን ጸበል ይዞ ሄዱ ነው። እኛ ደግሞ ስለኔ የሚሆን ስለኔ አሁን ቢያንስ ስለ ኒካው እውነት ይሁን ውሸት ይሁን ብዙ ነገሮች አሉና የማታውቁት ትልቅ ሚስጥር አለ ከጀርባ። ስለኔ ትልቅ የማይታወቅ ሚስጥር አለ። ስለኔ ነው። ስማ እኛ ስለኔና ስለሷ እውነት ወላሂ አብረን የኖር ነበር የሚለውና ኒካ አብረን አርገናል የሚለው ነገር ትልቅ ሚስጥር አለ ከጀርባ። ሊሆን ሰው ነገር እዚህ መሀል ላይ ሊሆንም ይችላል ላይሆንም ይችላል። ይሄ ነገር እኮ ምንድነው? ንገረና ሚስጥሩን። እዚህ እኮ መናገር ነው በቃ ቀላል። ናቲ አስወጣልኝ ስለ ጭራሽ ተቀመጥ። ሚስጥሩን በምን አዞርኩልሽ መሰለሽ? አሁን እናንተ ምን ልታረጉ ነው? እኔን ውጣ ያላችሁ እሰይ የፈለግነው ነው። ስለሱ አይመለከትም። ተነስና ውጣልና ውጣ በእናትህ ናቲ። ምንድነው የሚያስቀው? ወይኔ ጉድ! ወላሂ ለምን ብላል በፈጣሪ በጣም ያሳቃችሁ ነው። የሆነ ችግር አለ እዚህ የምታረጉት ነገር አለ ይሆን አይታወቅም። ይልክ መተክ አልወጣ እንዳልክ ደውለታለሁ። ከዛ እሱ እንዴና ታዲያ ቤት በሰላም በአላህ ይዣለሁ። ውጣልኝ። በሰላም እኮ ነው። ውጣ። ከሳሚ ጋር እያወራን ነው። እናቴ ትሙት ከምር ወላሂ አላምናችሁም እናንተ ነው። ወላሂ ከዛ አበባ ለፕራንክ አድርገህ ስትሰጥ አላምንም። ሰውዬ አይመለከትም እያልኩ ነው እኔ። ትዕግስቴን አታስጨርሰኝ። ምንድን ነው ማለት ሰውዬው ነው እንዴ? እንዲህ ሰውዬ ያማል እንዴ? እንዴት ነው ሰው ቤት ዘው ብለህ የምትገባው? ናውጣ ያማል እንዴ? ሰውዬ ናውጣ። የሰው መኝታ ቤት አትግባ አንተ። በእናትህ እንዴ እብድ ነህ እንዴ? ጤነኛ ነህ እንዴ? እኮ ናውጣ በቃ ውጣ። እሺ ዳንተ ቅደም። እንዲህ ምን አይነት ሰው ነው አንቺ? ምንድነው ይዘሽብን የመጣሽ? ወደዛ የሚገርመኝ ነገር ማለት ዛሬ በቃ ተነቀባችሁ የሆነ ነገር ታረጉ። እሱ በቃ ለታወቀባት በጣም ነው ደስ የሚለው። ናቲ ትዕግስቴን እየተፈታተነው ነው። እግዚአብሔር ምስክሬ። ሰው ትዕግስቴን እየተፈታተንከው ነው ያለው። አብረሃት የምትሆን እኮ ሰይጣን ጋር ነው ታውቃለህ። እሰይ ምን አገባህ? ቆይ አንተ እንኳንም የፈለግነውን እናድርግ። ምን አገባህ?
ኧረ ተይው በእናትሽ ምን እሺ እሷን በሆነ ነገር ልፈትንልህ። ምን አገባ አንተ? የማን ፈታኝ ነው የምፈትነው? እንዳለባትና እንደሌለ ሰውዬ አንፈልግም እኮ እያልን ነው እኮ እንዴ ውጣልን በቃ አንፈልግም። ምንም እናድርግ አይመለከትም። የሆነ ነገር ላሳይህ በእሷ በሆነ ነገር ስማ ናንዴ እንዴ ሰውዬ ልቀቀኝ በቃ እኔ አልፈልግም። እንዴ ሰውዬ ምንድን ነው የምትለኝ? ቆይ ምንድን ነው የምትለኝ? የተፈጠረው ነገር በእሷ ላይ ነገር ያለውን ነገር ለሳሚ ጋር አውርተናል በስልክ ደውዬ እነግረዋለሁ። ለዛም ላገኝና መፍትሄውን እንፈልግ ብሎኛል ሳሚ። አሁን እሷ እንዳሰማ ወተን እናውራ። መናፈሻ የሆነ ቦታ ላይ ወተን የእናንተ መጀመሪያ እናውራ። ከእኔ ጋር ምንም የምታወራው ነገር የለም። ሰውዬ ልቀቀኝ። ምንም የምታወራው ነገር የለም። ልቀቀኝ፣ ልቀቀኝ። እመነኝ። ሳሚንም እንጠራውና እናወራለን ያለውን ነገር። ለሳሚ ነግሬዋለሁ ያለውን ነገር እሷ እንዳሰማው። እሷ ከቀልቧ አይደለችም እንደዚህ የምትሆነው። እሷ አይደለችም። ተረዳኝ። ሆነ ነው። እሺ እንውጣና እናወራለን። እሺ እኮ እንውጣ። እዚሁ ጠብቂኝ። ሰላም